ስሜትን መግለጥ ለብዙ ወንዶች ሊከብዳቸው ይችላል። ለሴቶች ደግሞ በስሜት መቀራረብ የሚያመጣልን ኢሞሽናል ሴፍቲ ብለን የምንለው ያንን በስሜት መቀራረብን የሚያመጣልን በቃላት ሲነገረን ነው መወደዳችን፣ በተግባር በመነካካት ሲገለጽልን ነው። ያንን ደግሞ የምንፈልገውን ነገር ማግኘት ሲያቅተን ደግሞ ውስጣችን ሪዘንት ማድረግ እንደ ቂም መያዝ እና እንደ አለመፈለግ ወይም ደግሞ ራስ የመሸሽ ነገር ልናመጣ እንችላለን። ስለዚህ ወንድነትና ሴትነት በከፍተኛ ራሱን የቻለ ካቴጎሪ ቢሆንም ሰፋ ያለ ካቴጎሪ ቢሆንም ጠበብ አድርገን ግን ወደ የራሳችን ማምጣት አስፈላጊ ነው ብዬ አስባለሁ። እሱ ወንድ ስለሆነ እንዲያደርግም እሷ ሴት ስለሆነች እንዲህ ማድረግ የለባትም የሚለውን ካቴጎሪ ትዳር ውስጥ ስናመጣው ምን ማለት ነው ለኛ? ልክ ስብዕናችን ፐርሶናሊቲያችን ለኛ ያለው ለሁሉም ሰው ካለው ጋር አብሮ ባያያዝም ቢጣረስም የራሳችን ግን የኛ ቤት ፎርሙላ ግን የተለየ ነው። የኛ ቤት መስተጋብር ግን የተለያየ ነው። ስለዚህ ከዛ ሰፋፊ ካቴጎሪ ወተን ወደ ራሳችን ቤት ብናመጣው ነገሮቻችን ማጠበብ አድርገን ፎርሙላ ለመሙላት ከምናደርገው ጥረት ይልቅ የኛን ቤት የሚያሳየው እና የኛን ቤት ጉዳይ የኛን ትዳር የሚያሳየውና የሚንጸባረቀው የትኛው ነውና የበለጠ ምን ላይ መስራት አለብን ብለን ወደ ራሳችን ብናመጣው ከፍተኛ የሆነ እገዛ ያደርጋል ብዬ አስባለሁ። ሰላም፣ እንዴት ናችሁ? በግሬትነስ ስኩል ስር የሚሰጡ የተለያዩ ትምህርቶችን መረጃዎች ለማግኘት greatnesschool.com ላይ ብትሄዱ ሙሉ መረጃውን ታገኛላችሁ። ስልክ ቁጥራችንንም እናስቀምጣለን። ተጨማሪ መረጃ ስትፈልጉ ደውሉልን።